ሳውዲ ነበርኩኝ። አሁን ኩዌት ነኝና ብር ልኬ ለወንድሜ ከዛ በኋላ በላኩበት ቅጽበት እናቴ አሁን ወቅቱ ክረምት ነው ለእናቴ ቤት ጀምሬ ነውና ከዛ ላኩኝ 250 ሺህ ብር ስልክ ወዳው እንደተላከ ከባንክ ቤት ነው የደወልነው እያሉ እኔ ቁጥሩማ እንደሚሰጣቸው አካውንትማ እንደሚሰጣቸው አላውቅም። ይደውሉና እኔ ሀገር ቤት ያኔ ከተማ በጣም ከተማ የሚባል አይደለሁም፣ የገጠር ልጅ ነኝ። ወንድሜ እንደዚህ እውቀቱ እንትን የለውም እና ታናሽ ነው እና በቤት ትልቅ ስለሌለ አባቴም በህይወት ስለሌለ በሱ ነው እና የምናሰራው። እናቴ ደካማ ስለሆነ በአሁን ሰዓት ባንክ 5000 ከ10000 በላይ ስለማያወጣ ሞባይል ባንኪንግ እየተጠቀመ እሱ ነው እንትን የሚለው። ቢያንስ ከሌባ ለማዳን ሞባይል ባንኪንግ ከፍተናል። በሞባይል ባንኪንግ መዳን ካልቻል እንዴት ነው ህዝቡ የሚለፈውን ብር ውላ የሚያውለው? ከባንክ ቤት ነው የደወለው። ከባንክ ቤት ነው የደወለው ብሎ ምን አረጉ? ሚሴጅ አሁን ይገባልሃል ስጠን ይሉታል። ከዛ እሱ ታናሽ ነው የኔ እሺ እና ብር ይገባልሃል ስላልኩት ብር ይገባልሃል፣ አዎ ይገባልኛል ይላቸዋል። መግባቱን ሲያቆም ብር ገብቶልሃል፣ እሺ አሁን የሚወርድልህ ሚሴጅ ስጠንና ንግድ ባንክ ተሳስቶ የሆነ ለማስተካከል ነው ይሉታል። ለካ የሰጠው ሚስጥር ኮዱን ሲጠይቃቸው እንደ አዲስ ወደሱ ሚሴጅ ይመጣል አይደል? ያ ሚሴጅ ነው ሚስጥር ኮዱ ማለት። በዛ ለክ እንደሰጠው የነበረ እኮ ነው፣ አዲስ ነገር አይደለም። ሁሉም እኮ እንደዚህ ይፈላል የነበረ እኮ ነው። ያናቅም እኔ ሰምቼ አላውቅም፣ እሱም ሰምቶ አያውቅም። እኔ አላውቅም። አሁን እዚህ ሚዲያ ላይም ያንን እንደዚህ ፌመስ ምንም ባልሆነ እከታተላለሁ፣ እናንተንም አያለሁ። እኔ ግን ሰምቼ አላውቅም፣ ወላሂ ነው የምልሽ። እሱም እና ከዛ አሁን የሚገባልክን ፒን ኮድ ንገረን ሲሉ እሱን ከተናገርሽ አለቀ ተበላሽ። ይሄን ደግሞ ሁሉም ባንኮች ሰው እንዳትሰጡ ቫሪፊኬሽን ኮድ የሚላክላችሁን ከባንክ በፍጹም ብለው ይላል። ይኸውልሽ እነሱ እየሞከሩ ነው። ሲሞክሩ የተሳካላቸው የተታለለላቸው ጋር እንትን ይላሉ። ገባሽ? እዚህም ሀገር አለ አይደለም? ኢትዮጵያ ተደውለው ከባንክ ነው የምንደውለው። አሁን በመሴጅ የሚገባልሽን ስጪኝ ካሉ ቁጥርሽን ብቻ ማወቅ ነው የሚጠበቅባቸው። ባንክ አካውንትሽን እኮ አያውቁትም። ስልክ ቁጥርሽን። ስልክ ቁጥር ደግሞ የሰውን ስልክ ቁጥር በማንኛውም አጋጣሚ የሰው ልጅ ሊያገኝ ይችላል። የስልክ ቁጥር አግኝተው ደውለው አሁን የሚገባልሽን መሴጅ ስጡኝ ካሉ ሀክ ለማድረግ ይገባሉ። አፕሊኬሽኑ ላይ ይሞክሩታል። ቫሪፊኬሽን ወደ ቁጥሩ ልከናል ይላቸዋል። ሲላቸው ያንን ኮድ ከተሰጣቸው በቃ ተቆጣጠሩት። በጣም ብዙ ባንክ ቤት ሲቀር ደግሞ ወደ ስውር ባንክ ነው ስማቸው በማይታይ እንትን ተገልብጧል። 15 ሰው ተሸንሽኗል አሉ። ለ15 ሰው ነው እና የግል አካውንት ነው እንትን ማለት አይቻልም። እና ፖሊስ ጣቢያ መለከታችሁ ምናምን አሉ። ፖሊስ ጣቢያ ምን ትሲባል? አይ ወደ ግል ከሆነ እንትን 001000 ብሎ የሚጀምር ኮድ ስላልሆነ አያገባንም። እኛ ንግድ ባንኮች ለፍርድ ቤት እንጻፍላሉት። ፍርድ ቤት ሲጽፉን ወደ ሳፋሪኮም አሉት። ወደ ግል ባንክ ስለገባ ወደ ሳፋሪኮም እንትኑ ብዙ ነውና በጣም ወጣው ወዳለ ብር አንዴ አትበይ እንጂ ኢትዮጵያ ውስጥ አንዴ ከተበላሽ በምንም አይመለስም። በምንም ኢቭን ተሳስተሽ ያስገባሽ ተሳስተሽ አንድ ቁጥር ስተሽ ሌላ ሰው ጋር ገንዘብ አስገብተሽ ሄድሽ ብትናገሪ አንቺ ነሽ የተሳሳትሽው፣ ያ ሰው አይደለም የተሳሳተው። አያገባንም ብለው ነው የሚሸኙሽ። ለምን? መሳሳት ያንቺ ችግር ነው፣ አለመሳሳት ነበረብሽ ነው የሚሉሽ። ኦልሬዲ ራሱ መግለጫ አውጥቷል መንግስት። ተሳስተሽ ወደ ሌላ ሰው ባንክ አካውንት አስገብተሽ መክሰስ አትችይም። ለምን? ያ ሰው መጥቶ አልቀማሽም፣ አልዘረፈሽም። አንቺ ነሽ በግዴለሽነት ባለመጠንቀቅ የተሳሳትሽው። ያለ ነው ማለት ነው። ይሄ ደግሞ የቆየ ነው። ስለዚህ በስልክ ምናምን ደውለው ቫሪፊኬሽን ኮድ አሁን የሚገባላችሁን ኮድ ስጡኝ ምናምን የቆየ ነው። እዚህም ሀገር አለ፣ ሁሉም ሀገር አለ። እና መጠንቀቅ ነው። ኮድ ከባንክ ነው እንዴ? ለምን ባንክ ደውሎ ኮዴን ይጠይቀኛል? ለምን የኔን ኮድ ምን አገባው ባንክ ስለኔ ኮድ? እራሳቸው ባንክ ፒን ባንኩ የሚሰጥሽን ፒን ቀይሪው። ባንኩ እንኳን እንዳያውቀው፣ የባንኩ ሰራተኛ እንኳን እንዳያውቀው ቀይሪው ነው የሚባለው። ሚስጥር ቁጥር እኮ ያንቺና ያንቺ ብቻ ነው፣ ለማንም አይሰጥም። የኔ ሴትዮ እህቷ ተመታለች። ወላሂ ባንክ ያላትን ሁሉ ወሰዱ። አዎ እዚህም ሀገር አለ። ሀገሮች ደውለው ቫሪፊኬሽን ኮድ አሁን የገባልሽን ኮድ ስጭኝ ከባንክ ነው የምደውለው ሲሉ ዶሯቸው ላይ መዝጋት።
አይ ምንም አይደለም። የቢያንስ እንኳን ያው ለምጽፈውን አንብቢው። ባንኮች እንደዛ እንደማይሉ ደጋግመው ይናገራሉ። እዚህ ራሱ ባንክ ሜሴጅ ይልካል፣ በየጊዜው ይልካሉ። ከማንም ሰው ከባንክ ደውሎ ከባንክ ነው ምን ደውለው ብለው ቫሪፊኬሽን ኮድ ቢጠይቋቸው እንዳትሰጡ ይላሉ። ኢትዮጵያ ባንክም ይልካሉ፣ የዚህ የውጭ ሀገርን ባንክ ይልካሉ። አንድ ሰው ላቦንት ያላለበትን ብር ግን እንዴት እንደሚዋጥላቸው ስንት በሏችሁ ውዴ? በጣም ሳሽ ጦሳችሁን ጥንቡሳሳችሁን ይውሰድ። ከእናንተ ጤና አይበልጥም። እሱማ ይብሉ ከኛ አይበልጥም። ግን በክረምት ቀን እናቴ ቤትን አፍርሼ እየሰራው ነበር። በጅምር ቀረባት። በጊዜው እንጎዳለን። ግን አውፍ አልልላቸው አፈር ያስበላቸው። አይዞሽ እና በቃ እኔ እንደዚህ የሚታወቅ ምናምን ስላልመሰለኝ አመሰግናለሁ። ይታወቃል፣ እኔ እናት ይታወቃል፣ ሁሉም ያውቃል። ግን ያው አንቺ የማይታወቅ መስሎሽ አሁን እዚህ ጋር በዚህ አጋጣሚ ካላወቀ ምንም ችግር የለውም፣ መናገርሽ ምንም ችግር የለውም። ግን እናንተ ላይ ሊመጣ ያሰበ በሽታ አደጋ ካለ ፈጣሪ ጥርግርግ አድርጎ ይዞላችሁ ይሄድ። አይዞሽ እሺ። ለሌላ ጊዜ ግን ተጠንቀቁ በእናትሽ። ሌሎቻችሁም ተጠንቀቁ። ለእናንተ እንድትማሩ ብላ ነው ልትናገር የመጣችሁና ተጠንቀቁ። ምንም አይነት ማንም ሰው እንትን ቢላችሁ ደውለው አሁን የገባልሽን ኮድ ስጪኝ ከባንክ ነው የምደውለው ምናምን ብትባሉ እንዳትሸወዱ። በጣም ብዙ ሚዲያ ላይ ተነግሯል ይሄ ነገር። ተጠንቀቁ፣ ጥንቃቄ አድርጉ። ምንድነው ሀቡ ወንድሟን ደውለው ከባንክ ነው የምንደውለው አሁን የሚገባለትን ኮድ ስጠን ብለው እንትን በሉት 250 ሺህ ብር በሉት። እሺ ብሎ በሜሴጅ የገባለትን ቫሪፊኬሽን ኮድ ስጥት ሲያረግ